እንደምን አላችሁ? አካውንት ሰብስክራይብ እና ላይክ ሼር ማድረግ አትርሱ። ሰሞኑን እንግዲህ አዳዲስ መረጃዎች እየተሰሙ ይገኛሉ። በተለይ ዛሬ ሁለት ዋና ዋና መረጃዎች ሚዲያው ላይ በተለይ ደግሞ ፌስቡክ ላይ በደንብ መነጋገሪያ የሆኑ ናቸው። የመጀመሪያው እንግዲህ ቡና ከየት ነው ከከፋ ነው ከጅማ ነው የሚሉ የተለያዩ አስተያየቶች በፌስቡክ ላይ እየተዘዋወሩ እናገኛለን። በእናንተ አስተያየት ቡና ከጅማ ነው ወይስ ከከፋ? መነሻው እንግዲህ ኢትዮጵያ ኦሪጂን ኦፍ ኮፊ ወይም ደግሞ ቡና የተገኘባት ሀገር እንደሆነች በዓለም አቀፍ የታወቀ ነው። ደግሞ እኛ ራሳችን የምናውቀው ነው። ዛሬ እንግዲህ ፌስቡክ ላይ የተለያዩ አስተያየቶች እየተሰነዘሩ ነው። እንግዲህ የከፋ ኮሚኒኬሽን ቢሮ የቡና ኦሪጂን መገኛ የሆነችው ከፋ ናት ብሎ በፌስቡክ ገጹ ካጋራ በኋላ የተለያዩ አካላት እንግዲህ በተለይ ደግሞ ከወደ ጅማና ከኦሮሚያ ክልል ያሉ አንዳንድ ሰዎች ቡና መገኛ ኦሮሚያ ክልል ነው ከፋ አይደለም የሚል ጠንከር ያለ አስተያየቶችን እና ትችቶችን ሲሰነዝሩ አርፍደዋል። ከወደ ከፋም እንግዲህ ኦሪጂናሉ የከፋ ቡና የኢትዮጵያ ቡና መገኛ ከፋ ነው እያሉ የተለያዩ ሀሳብ አስተያየቶች ሲዘነዘሩ አርፍደዋል። እናንተ በዚህ ጉዳይ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡበት። እንዲሁ ደግሞ ዛሬ በደንብ እየተጧጧፈ ያለው ከትናንት ጀምሮ ከዚህ በፊት እንግዲህ ባል ምን ያደርጋል፣ ባል ምንድን ነው፣ የቤት እቃ ነው ወይም ደግሞ የኪችን እቃ ነው ወይስ ምንድን ነው እያለች ስጠይቅ የነበረችው ልጅ እንግዲህ ሰሞኑን መነጋገሪያ ሆናለች። የሴቶች መብት ተሟጋች ነኝ ብላ እንግዲህ በተለያየ ሚዲያ ላይ የተለያዩ ይህን ፕሮፋይል አድርጉ፣ አትጨቆኑ፣ ባሎች እንደዚህ አድርጉ የሚል ዘመቻ ማስከፈቷ የሚታወቅ ነው። ከእሱ ጋር በተያያዘ እንግዲህ የተለያዩ ሀሳቦች እየተሰነዘሩ ነው። በተለይ በፌሚኒዝም አቀንቃኝ የሆኑት አንዳንዶቹ ሲደግፉት፣ አንዳንዶቹ ደግሞ አይ እንደዚህ አይደለም፣ ሴትም የራሷ ክብር አላት፣ ወንድም የራሱ ክብር አለው፣ ሰው ሴትነት ትከበር ስንል ወንድን በማጥላላትና ወይም ደግሞ ባል አያስፈልግም በማለት እንደዚህ ወጥ በረገጠ መንገድ ሳይሆን ትክክለኛው የሴትነት የተበደለችው መብቷ ይከበርላት ነው እንጂ በዚህ ልክ አላልንም የሚሉ አሉ። አንዳንዶች ደግሞ አይ ትክክል ናት፣ በዚህ ልክ መሆን አለበት የሚሉም አሉ። በብዙዎች ዘንድ ግን ተቃውሞን እያስተናገደች ትገኛለች። እናንተ ስለ ልጅቷ አስተያየትስ ምን ትላላችሁ? ከዚህ በፊት እንግዲህ በዩኒቨርሲቲ ላይፏም ወንድ ምን ያደርጋል ማርገዝ ከፈለሽ በብልጣቅ ይመጣልሻል በሚለው ንግግሯ ብዙዎች ያወቋትና ብዙ በኢትዮጵያውያን ዘንድ ተችስ ሲደርስባት የነበረ ከዛ በኋላም እንግዲህ እስልምናንም ክርስትናንም በተለያየ መንገድ ስትወቅስ የነበረች ስትሳደብ የነበረች ናት የሚሉ አስተያየቶችም ይሰነዘራሉ። እናንተ በዚህ ጉዳይ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ሌላ አዳዲስና ማነጋገሪያ ጉዳዮች ሲመጡ ተመልሼ ወደ እናንተ እመጣለሁ። እስከዛ ግን ይህን አካውንት ሰብስክራይብ እና ላይክ ሼር በማድረግ እንድትተባበሩን ከወዲሁ እንጠይቃለን። ይመቻችሁ።